ሄሎ ጋይሶቼ እንዴት ናችሁ? ወልካም ቱ ማይ ቻናል ኢትስ ሚ ረዲአ ገብርኤል ካሊፎርኒያ አሜሪካ። ናችሁ ሰላም ናችሁ? ከሞድሜ ገረንቲ ለማውራት ማለት ነው። በባዶ ሆዳችሁ እንደዚህ ግሪንቲ መጠጣት ጥሩ ነው ወይ? ስለምሰለችኝ ነው ምግብ መብላቱ ማለት ነው። በቃ በጉሮሮ ኃይል ስለሚወርድልኝ ማለት ነው። ሲበላ ጊዜ ይሰለችኛል። እዛ ነው እንትን ማለለው ማለት ነው። ያው ሁሉንም ነገር እንደምታውቁት ነው። ምንም አዲስ የለም። ምንም አዲስ ነገር የለም። አዲስ ነገር ማለት ነው። እዚህ ጽዳት ስራ ጀመረ ያለው ሽንት ቤት ውስጥ እና በጣም አክቲቭ ነኝ ስራ ላይ። ሌላ ምንም ነገር የለም ልላችሁ ፈልጋለሁ። አገሪቷ አታስተማምንም። ላይክ ኢፍ አይ ዊል ሜክ ሳምቲንግ ማለት ነው። እንደን ውዶቼ ኢዝሜ ፕሮቴስታንታ ኧረ በክርስቶስ ኧረ ጥሩ ነገር እኔ አፌ ውስጥ ከማስገባት በፊት ማለት ነው ስለማሸተው ማለት ነው ምግቡ የሆነ ነገር የማሸት እንትን አለኝና እሱ ነገሩ ጥሩ ነው። ሳልቀምሰው አውቀዋለሁ ማለት ነው። እንደንስ ውዶችዬ እንዴት ናችሁ? አላችሁ ወይ? ሰላም ናችሁ? ምንም አዲስ ነገር የለም። ባደወይ ማለት ስላችሁ ያው ሁሌም ስጋት ውስጥ እስካላችሁ ደግሞ ጠንክራችሁ መስራት አለባችሁ። ስራ ኤንቲንግ መፍትሄ እንደሆነ ታውቁታላችሁ። ምንም በጣም ስራ ኢዝ ኢምፖርታንት ነው። ኢላይፍ ልንገራችሁ፣ ስራ መጥላት የለባችሁ። ስራ የሚጠላ ሰው ጠላታችሁ ማድረግ አለባችሁ። ሲቀጥል ደግሞ ባይዴ ማለት ነው እኔ ስለ ሴቶቹ ያወራሁት ትላንት ማለት ነው ስለነ ምናምን ሶሻል ሚዲያ ላይ የነበሩትን ስለ ሶሊና ነው በጣም የምታዘዋውሯት ስለ ነው አሪያና ነው የችረሳ ቆምረይ ሳይሆነችው ባዲ ማለት ነው። አይናት ብለዋኪ አርግኝ ምናምን ነገር ስትል የነበረችው ባዲ ማለት ነው። እንደዚህ አር ኦልዲ ማለት ነው። እነርሱ ራሳቸውን ያውቃሉ ባዲ ማለት ነው። ይበልጥራችሁ እና አንጆሊና ምናምን ነገር ማለት ነው። እነዚህ ቡዳዎች ባዲ ማለት ነው። ምን ያላደረጉኝ ባዲ ማለት ነው። ምን ያላደረጉኝ ባዲ ማለት ነው። ስራቸውን አይሰሩም ባዲ ማለት ነው። ቀን ካለልኝ ያኔ የሚሰራቸው ባዲ ማለት ነው። አሁን ለጠንቋይ ምናምን የሚያወጡትን ገንዘብ ማለት ነው ከኔ ሪፖርት እንትን ለመቀባበል ብሎ ማለት ነው። እሱ ነገር ምን ያህል ጥቅማቸው ነበር? አይሰርቱ ጋር ነው የምላችሁ። ያጸድቃቸው ነበር እርዳታ ምናምን ነገር ቢሰጡ ማለት ነው። እነዚህ ቡዳዎች ማለት ነው። እናንተ ምን አደረጉልኝና ምን እኔ በዚች ምድር ላይ ከሴት በላይ የምታሰቃኝኛለች እንዴ? ከሴት በላይ የምታሰቃኝኛለች ወይ እንዴ? ሴቶች እኮ ነው የሙሉ አኬስ አቃቀር ቡዳ የኤቭሪቲንግ ማለት ነው። እንደ ሀበሻም ፈረንጅም ባዲግ ማለት ነው። እኔ የማታሰቃይ ሴት አለች እንዴ? እንዴ ቃፎዎች ደግሞ ሴት አይደለች ምናምን ነገር ትላላችሁ እንዴ? እንዴ ኢንሳይት ስለምትጠቀሙ እኔ የማላውቃችሁ መስሏችሁ ነው። የምታደርጉት ነገር በሙሉ አውቃለሁ ባዲ ማለት ነው። አታስመስሉ ባዲ ማለት ነው። አንድ 5.74 ሳንቲም እንኳን ቢወጣችሁ ነው የምትሉት ባዲ ማለት ሳሰሩ የምበልበትን መንገድ ነው ብቻ ነው የምትፈልጉት ባዲ ማለት ነው። ስራ ስለምትጠሉ ቡዳዎች ማለት ነው። ሲጀመርም ባዲ ማለት ነው እነዚህ ባል የምትቀያየሩት ማለት ነው። በኋላ እንትን ከቂጣችሁ ምናምን የሚያደርጋችሁ እሱ ፍለጋ ነው ባዲ ማለት ነው የምትዞሩት ባዲ ማለት ነው። ምንም ታሪክ የላቸውም። አሬሚኒዎች ማለት ነው። የምታወሩትን ነገር የምታደርጉትን ነገር ስታይላችሁ፣ ድፍረታችሁ፣ ክፋታችሁ አይስወርቱ ጋር ነው የምላችሁ። ስታስጠሉ ገማታሞች፣ ሀፍረተ ቢሶች ማለት ነው። ሀፍረተ ቢስ ማለት ነው። እንደ ኮንፊደንት ያላቸው ቡዳዎች ናቸው እናንተ ባዲ ማለት ነው። ምንም የምንመለስበት ነገር የለም ባዲ ማለት ነው። እናንተ በፍቅር በሰላም ምናምን ነገር አይገባቸውም ባዲ ማለት ነው። ላንጉጃችሁ እንደዚህ ነው። ስለዚህ ደግሞ ኦፍ ማይ ላይፍ ያ እንዲህ አድርጌ ማንም ሰው እኔ ላይ በቃ ህግ እንዲደነግግ አልፈልግም። እንዲያ ታደርጋለች፣ በስትወጣለች፣ በስታደርጋለች በፍጹም ማንም ሰው ሊለኝ አልፈልግም። ይነወት ስቀጥል ደግሞ እኔ እኮ ማህፀን የጀመረኝ እኮ ሲጀመር ሴቶች ናቸው እኮ እኔ ለመጀመሪያ ግን ፈርስት ዋን እናቴ ሲቀጥል ደግሞ አንዴ የእሷ ጥላት፣ አንዴ የእሷ ወዳጅ፣ አንዴ የእሷን አክባሪ፣ አንዴ የእሷን ጥላት ምናምን ሆናችሁ ማለት ነው።
አሁን ዘመድ ያልሆኑት ባደኝ ማለት ነው ነበሩ ሰው ዋት ፊኒሽ ባደኝ ማለት ነው። ስላልነርሱ አላወራም እኔ ስላጎቴ ይመስላል አላወራ። እናንተ ቆሻሻዎች እናንተ ራሳችሁ ናችሁ የምታወሩት ባደኝ ማለት ነው። ኢቭን ሺዝ ዳይድ እዚህ ማለት ነው ወረቅ ከይዜ ላይ ማለት ነው። አጎቴም አሁን ያጎትሽ ምስት እናትሽ ሆና የነበረችው ማናት ምናምን ነገር ሲሉ ሲሟቸው ነገርኳት እና ከዛም እንዴት ምናምን ነገር ሲሉ ሞታለች አልኳቸው ባደኝ ማለት ነው። ለምን እንደዛ እንዳልኳቸው ተገባችሁም? ስለዚህ ምክንያቱ የሚሰሩትን ነገር ማለት ነው። እኔ ላይ ስራ ምናምን ነገር ስትጀምሩ ጊዜ ሞታለች አልኳቸው። 3 ጊዜ ነው 4-5 ጊዜ ማለት ነው። ሞታለች አልኳቸው ባዲ ማለት ነው። ኢቭንም ባዲ ማለት ነው ያጎቴ ልጅ የልጆች እናቱ ኢቭን እሷንም ሞታለች ብያቸው እንዳልሆን እፈራለሁ ባዲ ማለት ነው። አይ ቲንክ ያ ኢቭን ሺ ኢዝ ዳይድ እናቴ አለች ወይ የለችም ምናምን ነገር ሲሉ አይ ቲንክ ሳምታይምስ ሞታለች ይሏታል። እውነት ይሁን ውሸት ይሁን አላውቅም። ሳምታይምስ ሞታለች ይሏታል እና ሞታም ልትሆን ትችላለች፣ ልሹ በህይወት ልትኖርም ትችላለች። ሳምታይምስ እኔ አይ ዋዝ ኮንፊውዝድ በቃ በጣም ነው የምደናገረው ምናምን ነገር አልኳቸው ባዲ ማለት ነው። እንደን ሶ አይ ዶንት ኬር አባውት ኤኒዋን ኖ ዋን ዩ ኖ ዋት። ህጻናት ናቸው ባዲ ማለት ነው ብቻ ህጻናት ገና ታዳጊ ህጻናት ላይ መናገር እንኳን የለብንም ባዲ ማለት ነው። ስለዚህ አልናገርም ባዲ ማለት ነው። እኔ እንደነርሱ አረመኔ አይደለም ባዲ ማለት ነው። ገና ህጻናትን የሚሳደብ ጥቁር ነጭ ቀይ ምናምን ነገር እንትን እያልኩኝ ማለት ነው ሀገር ምናምን እንትን እያደረግኩኝ ስራ ያልሆነ ነገር ላይ ጊዜን አላጠፋም ይነውት። ስለዚህ ማለት ነው በሙሉ ከዘራቸው ማለት ነው የነበረ ነገር ነገርኳቸው። ደስ ዋይ አም ሶ ግሬት ባዲ ማለት ነው። ደህና ነኝ በቃ ከሰው አግባባለሁ። ደስ ዋይ 100% በቃ ምንም አላቀባጥርም፣ አላሽቆላምጥም። ያለውን ነገር ነው የምናገረው። ሌላ ነገር ታሪክ አልፈጥርም። እንደሱ አሁን እንዲህ ያላችሁ ደግሞ አሁን እኔ ላይ በቃ ሌላ ታሪክ እንዳትሰሩ ወይም ደግሞ ሌላ ነገር ካቨር ምናምን ስለማልፈልግ ደግሞ ዳይሬክትሊ እኔ የኔ ጠባይና የኔ ህይወት እና እኔ የምወደውን የሚጠላውን ነገር አጋራችኋለሁኝ ባይ ማለት ነው። ስለ ባል ከሆነ ፈጣሪ ለኔ ያለው ባል ለየትም አይሄድልኝም ባይ አይሄድብኝም ባይ ማለት ነው። ለኔ ያለው ለኔ ነው፣ ለኔ ያላለው ለኔ አይደለም። አሁን ባል የለብኝም ባይ ማለት ነው። የሆነ ኮመንት ላይ ምን አየሁት ፍቅረኛዬ የሆነ ስናፕ ላይ አሜሪካ አለ ማለት ነው። እሱንም እንዳትደናገሩ ባዲ ማለት ነው። ከዛ ማለት ነው እንዲሁ ስሙ እዛን ነውና ወታደር ነውና እንዲሁ አሜሪካዊ ምናምን ነገር ብዬ ገባሁት። ግን ደስ ይላል የሆነት ለመናገር ግን ፍቅር አልያዘኝም። ከዛ ማለት ነው ሁሉ ነገራቸው የምፈልገው ነገር ማለት ነው። ከዛ ምን ቢፈጠር ጥሩ እንትን አልኩት። ከዛ ምን አለ መሰላችሁ ምስቴ አንድ ልብስ ላይ 5 ፎቶና ቪዲዮዎችን ለቃለች በ5 ደቂቃ ውስጥ። እኔ ደግሞ እንትን አደርጋለሁ ምናምን አለና እንትን ማለት ነው አሜሪካ ለአሜሪካ ደስ ይላል ባዲ ማለት ነው። እኔ ብዙ አሜሪካኖችን መታወቅ እፈልጋለሁ። ኢቨንም ባዲ ማለት ነው ያው ስገባ ደርሳለሁ በማለት ነው እንጂ እንዲህ እንደ አጋጣሚም ደግሞ አይመጡልኝም። እኔ ደግሞ እንዴት ሰርች ማድረግ እንዳለብኝ አላውቅም ባዲ ማለት ያገኘሁትን ሰው ጀስ እንዳገኘሁት ነው እንትን የማደርገው። ቤተሰቦቼ በጣም ወዳቸዋለሁ። አሁን ላይ ግን አስፈላጊ አይደሉም። ዳስዋይ ሰው ኮምፕሊኬትድ ሌላ ችግር ተፈጥሯል ባዲ ማለት ነው። አረቦች ደግሞ በጣም የሚገርሙኝ ነገር ማለት ነው አንዳንድ አረቦች በጣም ነው አባቴን የሚጠሉት ቤተሰቦቼን እና ታዲያ ማን ቤተሰብ ሊያመጡልኝ ስለምፈልጉ ነው ይህን ያህል ማለት ነው አባቴን በጣም የሚጠሉት። ኢቨንም በዚህ በኩልም ስለማይሆንላቸው ነው እንጂ አንዳንድ ነገሮችን አያለው እንትን ምን አገባቸው ወዲስ ቢዝነስ ምንድን ነው ጉዳያቸው? ምን አገባቸው? ያ እሱን እኮ ነው የምለው ባዲ ማለት ነው። እንትን ሲቀጥል ደግሞ ወደ ነገራቸው የምፈልገው ነገር ማለት ነው። ስለዚህ ፈጣሪ ለኔ ያለው ከኔ አይለይም። ቆንጆ ነው አሜሪካ ያልኳቸው ቆንጆ ነው፣ ደስ ይላል ምናምን ነገር ማለት ነው። ግን ውዶችዬ አንተ ሰው እኔ ብዙ ሰዎችንም
መግባባት ደስ ይለኛል ባዴ ማለት ነው። እኔ ግን ለፍቅር ወይ ለሆነ ነገር ባዴ ማለት ነው አሁን ትክክል ነኝ የምለው ትክክል ፍቅር ይዞኛል ትክክል ነኝ የምለው ብዙ ጊዜ ግራ ነው የሚጋባው። ምክንያቱ ፍቅር እንደያዘኝ አልጠራጠርም፣ ፍቅር ከያዘኝ እናም አልግደረደርም ባዴ ማለት ነው የወደድኩትን ሰው ለማግኘት። ግን ደግሞ ምን አለ መሰላችሁ ችግሩ ግራ የሚገባኝ ነገር የእውነት ነው የወደድኩት ወይ ተስፋዬ አሜክ ክሬዚ። አሁን ብዙ ጊዜ ደስ የማይለኝ ነገር ደስ እንዲለኝ ያደርጉኛል ባዴ ማለት ነው። አሁን ባለውበት ኬዝ ማለት ነው ያጠምዱኛል ሳምታይምስ። እናም ዝም ብለው በቃ ላይ ግራ የመጋባት ነገር ይገባኛል ባዴ ማለት ነው። እንትን አንድ የጥርጣሬ ከገባችሁ ደግሞ በቃ ደስዋይ ክሬዚ በጣም እብድ ነው የምትሆኑት። እና እንን ማለት ነው የእውነት እኔ ይህንን ሰው ወደዋለሁ እጠራዋለሁ ልል የምችለው እላለሁ። ነግሬያችሁ ነበረ ከዚህ በፊትም እኔ ራሴን ስሆን ነው ባዴ ማለት ነው ኤቭሪቲንግ ላይ ማለት ነው። እኔ ባዴ ማለት ነው አሁን ኤርትራዊ ወይ ኢትዮጵያዊ ወይ በአጎትሽ ምስት ወይ አጎቴ እንዲሁ ደህና ነው። ብዙ ጊዜ ወደ ማልፈልገው አቅጣጫ አይመራኝም። ግን ምን አለ መሰላችሁ ምናልባት ወደ ራሳቸው የጎዝዘኛል ይሁን ብዬ አስባለሁ እንጂ ባላንስ ይጨምራል ወደ ራሱ። ግን ቢጨምርም ደግሞ አይሳካም። ዋይ ቢኮዝ አጎቴ ያለበት አጎቴ ምሳለ አጎቴ ምስት ያለችበት ዓለም ሙሉ አለ፣ ኢሮብ በሙሉ አለ፣ ከጫፍ እስከ ጫፍ ትግራይ አለ፣ በዚህ አፋር ኩናማ በደይ ሰው ሁሉም ነው የምታጠቃልለው ባዴ ማለት ነው። ምድር ላይ ያለው ሰው በቃ ያልሰበሰበችው ኮተት የለም ባዴ ማለት ነው። አጎቴ ምስት ማለት ነው። እኔ ከዚህ በፊትም ነግራችሁ ነበረ። እኛ ቤት አህያ ብቻ ነው ገብቶ እኛ ጋር የማይበላው እንጂ ጦጣ እኛ ጋር ይቀመጣል። እንዲሁም ዋግ ነበረን፣ በግ፣ ዶሮ፣ አንዳንዴ ፍየል፣ ሰውም፣ ጎረቤትም፣ የገጠር የከተማ ኤቭሪዋን ባዲ ማለት ነው። በቃ ስፖርቱ ጋር ነው የምላቸው። እኛ እህል ምንም እንኳን በቃ የሆነ ምንም ብናደርግ አይበቃንም፣ ምንም አይነት ነገር ባዴ ማለት ነው። እንን ቡና ደግሞ ስንት ጊዜ እንደምናፈላ በቀን ማለት ነው። እስከ 5 ጊዜ ምናምን የምናፈላበት ካፌ ምናምን ነገር አይደለም። ስፖርቱ ጋር ነው የምላቸው። እንደን እኔ ብቻ ነኝ ባዴ ማለት ነው። እሷን ደግሞ የምረዳትና ቡና በማፍላት እንግዳ ለመቀበል ተስፋዬ እኔ ብቻ እንደን ሰው ማለት ነው ውዶችዬ። እና ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ግን ብዙ ስም ነው የሰጡኝ የሰርቱ ጋር ነው የምላችሁ ቆየት ስል ጊዜ ማለት ነው ሰዎቹ ማለት ነው። በተለይ ከሌላ ቦታ ማለት ነው ከአካባቢ ወይ ደግሞ ምናምን ሳይሆን ምናምን ወጣቶች ምናምን ብዙ በቃ ላይክ በጣም ደስ የማይል ስሞችን እየሰጡኝና አሁን የሚያስጠላኝ ባደኝ ማለት ነው። እንደን ሰው እንደዛ ስለሆነ ደግሞ ነገሮቹ ይበታተናሉ። ድሮ አጎቴ በህይወት እያለ እንኳን ደህና ነበረ ነገሮቹ አስዋይ ሰው ግሬት ነበረ። ግን ቢሆንም አንተር ሰው እሱንም ይሄን ያህል አላም ነው ባዲ ማለት ነው። አላምናቸውም። ኢቭን ያጎቴ ልጅም እሱን አጎቴንም በቃ ያለማመን እንትን አበዛውኝና እንደማለመናቸው የሚያውቀኝ ያጎቴ ልጅ ነበረ በኮሪጅ ባዲ ማለት ነው። ያመንሽኝ አይደል ምናምን ነገር ይለኝ ነበረ ብዙ ጊዜ ማለት ነው። ላምነ ስለማልፈልግ ነው በቃ እኔ ራሴ ያሰብኩትን ነገር ማድረግ ስለምፈልግ ነው ምናምን ብዬ ዘጋው ነበረ። እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው እንደዛ አይነት ነገር አለ ስላችሁ እኔ ባዲ ማለት ነው። አሁን በጣም አፈቅርሻለሁ፣ ሞትልሻለሁ፣ አብድልሻለሁ፣ ሰግድልሻለሁ ምናምን ነገር ካለኝ ኢትስ ኦኬ። ግን እኔ ኤቭሪ ታይም ባዲ ማለት ነው
በጣም አትኮሪ ማለት ነው። በቃ እኔ ካንተ አልቀርም፣ እሞታለሁ፣ አንተ ከተለየህ እጠፋለሁ፣ በቃ እጣደፋለሁ፣ እጠድፋለሁ የሚለውን ሰው በፍጹም ሊኖር አይችልም። ምናልባት ፍቅር ከያዘኝ ቢልም ለትንሽ ጊዜ ነው። ምክንያቱም ከትንሽ ጊዜ በኋላ እኔ እንትን ካላደረገኝ ማለት ነው፣ እሱን ካልተረዳኝ እሱን የማስወጣበትን ዘዴ ወይም መንገድ ነው የማመጣው፣ መላ እንጂ እኔ እየተቃጠልኩለት አልችልም ባሌ ማለት ነው ውዶቼ ማለት ነው። ፍቅር በጋራ ሲሆን ነው ደስ የሚለው እንደን ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው ወንዶች እኔ የሚያደርጉትን ነገር ባሌ ማለት ነው እኔም እርምጃ ወስዳለሁ፣ ችግር የለም። አሁን ደስ የሚለው ነገር ወንዶቹ ዲሃላት አሁን እዚህ የነበረውን በቃ አደሰኝ ሴቶች አረብ ወለ ደግሞ እኮ ሁሉንም ነገር በእነርሱ እያሰራ አንድ ይሄ ብቻ እንደዛ ይላል ማለት ነው። ሰው ስለሆነ የኔ ያህል ደቀፈው ምናምን ብዬ አይደለም፣ ግን ደስ ገር አውት ቱ ኦፍ ማይ ላይፍ። ምክንያቱም የገጠመኝን ነገር ምሳሌ አይታችኋል። እሱ እጅ ሊኖርበት ይችላል ይሄ ሁሉ ነገር ላይ ማለት ነው። የሱ እጅ ያሌለበት ላይኖርም ይችላል፣ ላይኖርበትም ይችላል። ብቻ ግን ጥሩ ነገር አልገጠመኝም። ሰው በቃ አይ ዶንት ዋንት ሂም ባዲ ማለት ነው። መጥፎ ትዝታ ያላችሁትን ሰው ስታዩት ጊዜ ከእንደገና ያስጠላችኋል እንጂ ደስ አይላችሁም ባዲ ማለት ነው። ይሄን ያህል አስቡት። ከባድ ነገር ነው እኔ ላይ የደረሰው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱ በጣም የተለየ በቃ ጅል ስለሆነ የተለየ ምናምን ስለሆነ አይደለም። ጀስት በቃ እኔ እሱ መጥፎ ትዝታ ነው ያለብኝ ለስዳን ካልኩ እንዳን ነው እሱ ነው ያልኩት። እሱም ሲጀመር አያፈቅረኝም። ሊሰራብኝ ከሆነ አሁን ያለው ፋሽን ማለት ነው ሊሰሩብሽ ፍቅር ምናምን ነገር ይባላል። ይሰሩብሻል፣ ይቀልዱብሻል፣ ይላገጡብሻል። ዳስዋይ ማለት ነው ከሱ በላይ ማለት ነው ከሴቶቹ እንዲሁም በላይ ማለት የተላገጠው እሱ ነው። እንደን ይበቃዋል ነው ያልኩት። እኔ እንደዛ አይነት ፍቅር አይቻላቅም፣ አይታይም፣ ምንም እንትን የለውም። አሁን አልገባውም ከሚል ማለት ነው። አሁን አንዳንድ ነገሮች ማለት ነው ሲያፈቅሩ ሰዎች ህፃን ነው የሚቀየሩት። ይሄ ሰውዬ እኮ አልገባም፣ የሆነ ችግር ገጥሞት ልኮ ሊሆን ይችላል፣ ተጠምዶ እኮ ሊሆን ይችላል ብልም ባዲ ማለት ነው ብዬ ላስብ ብፈልግም ሁሉም ነገር ይነግረኛል። እና ተስዋይ ደግሞ ዝም ብሎ ያመሳስላል ነገሩ ምናምን ነገር ግን እዚህ ይታወቃል ባዲ ማለት ነው። ከዛ ማለት ነው ስለዚህ የታፈሰ ውሃ የተደፋ ውሃ አይታፈስም ልል ነው የፈለግኩት። ምክንያቱ እሷ ፈቀረኝ በቃ እያለኝ መቻል አለበት፣ ህይወቱን ሊገጥሞ ይገባል። በቃ እኛ መሰለች ሴት አመለጠችው በቃ ምናምን ነገር እያልኩኝ አይደለም። ይነውት በቃ ለስዳን እኔ ምንም ይሁን ምንም አይ አክሰፕት ማይሰልፍ። እኔ ራሴን ተቀብያለሁ። ከኔ በላይ ፈጣሪ ተቀብሎኛል። ከፈጣሪ በታች ደግሞ እኔ ራሴን ተቀብያለሁ። ባዲ ማለት ከራሳችን በላይ ፈጣሪ ነው የሚቀበለን። ከራሳችን በላይ ለኛ የሚሆነን ነገር ፈጣሪ ነው የሚያውቀው። እኛ ምን እንሆናለን እያዘለንና የሚያውቀው ፈጣሪ ብቻ ነው። ምንም እናውቀው ነገር የለም። ብናውቅ በሱ ኃይል ብቻ ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ያልኩኝ ያለሁት የትኛውንም ቦታ ብሄድም ይሄንን ሰው ወዳ ነበረች። አሁንም እንዲሁም በቃ ለጥያቄ የሆነ ነገር ለማንቸኩለው ይሄ ብላው ነበረች እንዴ ያለው ከኋላ ነው የሚያስከትሉ ሰዎችን ባዲ ማለት ነው ለስራ ብለው አንደን ኤቭሪቲንግ ባዲ ማለት ነው። እኔ ከጀመርኩኝም መጨረሻውንም ሚዲያ ላይ ነው ባዲ ማለት ነው። ከአሁን ወዲህ በፍጹም እኔ የምደብቀው ነገር የለኝም። ባዲ ተከታይ ቢኖረኝም ባይኖረኝም ዳዝባይ ለምስክርነት ቪዲዮ ይቀመጣል። ይሁን ማየት የፈለገውን ሰው ያያል፣ ያልፈለገውን ሰው ደግሞ ያልፍበታል። ከዛ በኋላ ደግሞ እኔን ኤቭሪ ታይም በተወይ እንደዛ እንደዚህ ያው ተባለ ማለት ነው። በህልምም በምናምንም ሰው መቀለጃ አልሆነም ባዴ ማለት ነው።
እንደን እኔ በህልም ምን ማየት እንደሚያስጠላኝ ታውቁታላችሁ? ወሲብ ማየት በጣም ነው የሚቀፈኝ ባይ ማለት ነው። በህልም ማለት ነው። እንዲሁም በጣም ከማልፈልጋቸው ሰዎች ጋር በተለይ ማለት ነው ወሲብ ሳደርግ ሳይ በጣም ነው የሚቀፈኝና ማለት ነው። ፈጣሪ ይቅር በላችሁ ማለት ነው። እንደዚህ አይነት ነገር ድራማ ምናምን ነገር የምታሰሩ ሰዎች ማለት ነው፣ ቀፋፊዎች ባይ ማለት ነው። ውዶቼ ማለት ነው። እኔ በተግባር ሳደርግ ደስ ይለኛል እንዲሁ ባይ ማለት ነው። በቃ ላይ በተግባር ስላችሁ በተግባር ከባላችሁ ጋር ነው ዳስባል ያር ቼንጅድ ባይ ማለት ሴቶቹ አንዳንድ ሰው ማለት ነው ወይ ከባለቤታችሁ ጋር ወይ ከፍቅረኛችሁ ጋር ማለት ነው። ያው ብዙ ባላስመስል ባይ ማለት ነው። ብዙ ማስመሰል ሳይሆን በቃ ለመጪ ትውልድ ለመጪ ትውልድ ምን እናስተምራለን በማለት ነው። በቃ አሁን ሰዎቹ ጥሩ ነገር ብንናገር ጀስዋይ አሁን ላይክ ለመሳደብ ወይ ለክፋት ወይ የሆነ ነገር ብለን መጥፎ ነገር ብንናገር ማለት ነው ሰዎች የሚማሩት ክፉ ነገር አለ። ቢያንስ ሳምታይምስ እንኳን ጥሩ ነገር መናገር ብንችል ጥሩ ነው ብዬ ነው አይደል ማለት ነው። ብዙ ነገር ማደናገረው ጀስዋይ ብዙ ጊዜ ደግሞ ሀበሻ ካልቸር ውስጥ የደመድኩት ነው። ገዛ ነው የሚናገሩት ሀበሻ ካልቸር ውስጥ ባይ ማለት ነው። ሌላ ፈረንጅ ላይም ሊኖር ይችላል ባይ ማለት ነው። እንዲሁ ከዛ የወረሱት ሊሆን ይችላል። ግን እኔ ሀበሻ ካልቸር ውስጥ እንደዛ ያደርጋሉ። እሱንም ልብ ያላቸው ደህና የሆኑ ሰዎች እንደል ሰው ማለት ነው። ለባ ማስተራቂ ነው። ማን ነው ሞኝ ደግሞ ምናምን ነገር ይባላል። አነን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ለዛ ነው ፈጣሪ ለኔ ያለው ለኔ ይሆናል፣ ለኔ ያላለው አይ ዶንት ኬር ላይፍ ኢዝ ኔክስት። ስለዚህ በጊዜያችን፣ በህይወታችን፣ በነብሳችን፣ በጤናችን ምናምን ነገር አትቀልዱ ባዲ ማለት ነው። አይናችሁ በጨዋጣዋችሁ ማለት ነው። ለዛ አስበን ነው ለዚህ አስበን ነው ምናምን ነገር ብላችሁ ማለት ነው ሰዎችን የምታደርጉ ሰዎች ማለት ነው። አይ ዶንት ኖ ዋት አይ ዋንት። ምንም ነገር ብትሰሙ አይ ዶንት ኬር። ይሄን ያህል ሰው ለመብላት ምናምን ነገር የሚያደርስ አይደለም። ስለዚህ ያኔ ማንም መሆን አልፈልግም። ራሴ ነው መሆን የምፈልገው። ራሴና ራሴ ብቻ ማለት ነው። ማንም ሰው እንዲጠቃኝ አልፈልግም። በጥቃ ሳይሆን በቃ መናፈቅ ነው ባዴ ማለት ነው። ደም ሽታ ማሽተት ነው ባዴ ማለት ነው። ደም ተናፍቃቸው ጊዜ ነው ባዴ ማለት ነው። እነን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እንደዚህ ሲል ጊዜ አሁን ጥቁር ሴቶችን፣ ነጭ ሴቶችን እንዲሆን ጥቁሮችን ባዴ ማለት ነው እዛው ባዴ ማለት ነው። ከነርሱ ተገላግዬ ደግሞ ወደ እናንተ እንዳታስቡት። ያላችሁ ነው የምትኖሩት ባዲ ማለት ነው። እነዚህ ጥቁር ሴቶች ባዲ ማለት ነው። ግን እዚህ ሀገር ሁሉም ደስ አይልም ነው። እኔ ላይ ሁሉም ሊበላይ ነው የሚደርሰው። ግን ስራ ላይ ባዲ ማለት ነው ጥቁርም ሁን ነጭም ሁን ኤኒዋን ሁን ባዲ ማለት ነው። ስራ ክቡር ነገር ነው ባዲ ማለት ነው። ስራ ውስጥ እንደዚህ የሚባል ነገር የለም ባዲ ማለት ስራ እንዳለ ይቀጥላል ባዲ ማለት ነው። ይነውት ግን ነገሮቹ አንዳንዴ በጣም ኃላፊነት መወሰድ ያለባቸው ነገር ላይ ራስ ኃላፊነት ልትወስዳቸው ይገባል ማለት ነው። አሁን የሆነ ሰው እያንቀሳቀሰውና አሁን ሶማሌ ከኔ ጋር ስላለች እሷ ትቋቋመኛለች ማለት አይደለም። ምክንያቱም እሷ እኮ ተቋቋመችኝ ከጎረቤቷ ጋር ለምን ኮሚኒኬት ታደርጋለህ? ሀገር የሚያክል ባይ ማለት ነው። የግል እንኳን እኔን እንኳን አሳልፎ መስጠት ያለባቸውም ሀገር የሚያክል እየፈረሰ ሰው የሚያክል ቤተሰብ የሚያክል እየፈረሰ ማለት ነው። እኔን የምታክል ሰው እየፈረሰች ባይ ማለት ነው። ዝም ብሎ የሚያዩ ከሆነ ዋዩን ከነዚህ ሀገር ጋር ለምን ትስማማለህ? ለምን ስምምነት ትፈጥራለህ? ባይ አሁን በዘረኝነት በክፋት በምቀኝነት አይደለም እያወራሁኝ ያለሁት ይሄ ባይ ማለት ነው። and then you can not say Somali is they have no nothing to me in me and then ማለት ያለብህ ኔዘርላንድ ውስጥ ካለው ኔዘርላንድ ተጠያቂ
ችግርህ ከኔዘርላንድ ጋር ነው እንጂ ከሶማሊ ጋር አይደለም። ለምን ጋምበላ አልልም፣ ለምን በሻንጉል አልልም። ያልኩትን ይበል ከእነርሱ ጋር አይደለም። እንደን ሰው አንዳንዴ ባዴ ማለት ነው ሰዎች እንትን እያደረገን ነው፣ እየተለማመጥናቸው ነው፣ የሆነ ነገር እንዳያደርጉን ፈርተን ነው። ፈጣሪ ብቻ ነው የሚያተርፈን። እኔ ልነግራቸው የምፈልገው ነገር ማለት ነው ሰዎቹ አንዴ በክፉ አይን ከነከሱ ፈጣሪ ብቻ ነው የሚረዳ። ዶንት ቢ ስኬርድ ኔቨር ኤቨር ልነግራቸው የምፈልገው ነገር ማለት ነው። እንዲሁም ኝኝኝ በማለት በመለማመጥ እየታሰርክ ነው። ደስዋይ ዩኖ ደ ኬይ ሴኩር ባደይ ማለት ነው የመፍቻ ቁልፍ ሴኩሬት ታውቁታላችሁ። ደስዋይ ሶ ቢግ ሴኩሬት ማለት ነው በዚህ ምድር ላይ ማለት ነው። ኬይ ኤኒዋን መጣል ያለባችሁ ኬይ ሊኖራችሁ ይገባል። ኬይ ከሌላችሁ ባይደዊ ማለት ነው ምንም ነገር ብታደርጉ ወደ ቀኝ መሄድ ያለበት ወደ ግራ ሄደባችኋል፣ ወደ ግራ መሄድ ያለበት ወደ ቀኝ ሄዳችኋል ማለት ነው። ስለዚህ እንዳትጠለፉ መጠንቀቅ አለባችሁ ሰው። ከዛ ውጭ ደግሞ እኔ ልነግራችሁ የምፈልገው ነገር ማለት ነው ስለዚህ አትለማመጡ እኔ ሞር ማለት ነው። ሳምታይምስ መለማመጥ በሌለባት በጣም እየተደፈራችሁ ማለት ነው መለማመጥ የለባችሁ። ኢቨንም ሳምታይምስ ለእናንተ አስቦ እንኳን ቢመስላችሁም ከልክ ካለፈ ነገሮቹ ዳስዋይ ማለት ያለባችሁ ዳይሬክትሊ ተናገራችሁ ብቻ ነው መዝጋት ያለባችሁ። ከዛ ምላሽን መጠበቅ አለባችሁ። ያው አንደን ሰው ማለት ነው ዝም ብላችሁ ስትሉ ጊዜያችሁን አታባክኑ። አንዴ ሁለቴ ሶስቴ ከተናገራችሁ በኋላ አራቴ ከቀጠላችሁ እናንተ ሰው አይደላችሁም፣ የሰው ናችሁ ባዲ ማለት ነው። ዝም ብለው ትርጉም የሌላችሁ ቁም ነገር የሌላችሁ ሰዎች ናችሁ ማለት ነው። እንደን ሰው what I want to say you guys አንዳንድ ቦታ ላይ ጊዜ ብትናገሩም ችግር የለውም። ምክንያቱም ምንም ማድረግ የማትችሉበት ቦታ ላይ ባዲ ማለት ነው። ግን ከ3 ጊዜ በላይ በቃ ተናገራችሁ ገና ሌላ ምላሽ ብትጠብቁ ከሆነ you are done በቃ ከይ ተቀምጣችኋል ማለት ነው። ብዙ ነገር ባዲ ማለት ከስራችኋል ማለት ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ never ever to scare ከሌሎች ሰዎች ጋር ግጭት አትፍጠር። ሌላ ችግር ራስህ ላይ አታምጣ። ያ ደስታቸው ነው ባዲ ማለት ነው። ጠላቶቼ ከሌላ ጋር ስትጋጭና አንተ ስትብላላ ሲያዩ በጣም ደስታቸው ነው። ይወት ባንተ እየቀለዱ ነው፣ በእናንተ እየቀለዱ ነው። ላይክ እኔ ላይ ሊሆን ይችላል። እንደ ለነገራችሁ የምፈልገው ነገር ማለት ነው ሁሉንም ነገር በስርዓት ነው መካሄድ ያለበት። ሀገር ቀላል አይደለም፣ ኃላፊነት ቀላል አይደለም። ሰው ማለት ነው ኢዚ ሰው ማለት ቀላል አይደለም። ከሰው በላይ ክቡር የለም። ስለዚህ ኤቭሪቲንግ ማድረግ ያለባችሁ ነገር ሪንግ ነው ማድረግ ያለባችሁ። ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ወዶቼ? አሁን እኔ ሳወራ ሁሉንም ነገር ነው የምከላልሰው። ቁም ነገር፣ ንዴት፣ ብዙ ነገር እንትንም አደርገው ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን የሚበሉን ሰዎች ማለት ነው ጅቦች፣ ቡዳዎች ማለት ነው ሲበሉን ጊዜ አይናቸው በጨው አጥቦ እኛን እየበሉን እንኳን የሚሉናል እኛ ጨዋ ነን እናንተ ቡዳ ናችሁ ይሉናል ማለት ነው። አይናቸው በጨው አጥቦ እየበሉን ባዲ ማለት ነው። እኛ ቡዳ ነን እነርሱ ጨዋ ናቸው ባዲ ማለት ነው። ታዲያስ ቡዳ ይበላል ጨዋ ይበላል። ዳስዋይ እንደዛ ነው ባዲ ማለት ነው ሀሳባቸው። ከዛ እንደዛ የሚያደርጉት በብዙ አይነት መንገድ ከቦን ነው እንደዛ የሚያደርጉን ባዲ ማለት ነው። በቀላሉ ሰው ወደ መብላት ቀላል አይደለም ባዲ ማለት ነው። እንደ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው እንደ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው ነገር ምንድነው መሰላችሁ?
ሰው እንደዛ እያደረጉ እንደዛ የሚያደርጉ ሰዎች ማለት ነው ስለሚራሩልን አይደለም ሳይገድሉን የምተውት። ምንም አይደለም። እኛ ምግብ ስንበላለን ምግብ እናዝንለታለን ልንጨርሰው ስንፈልግ ባዴ ማለት ነው። ምግቡን በልተን ልንጨርሰው ስንፈልግ ለምግቡ አዝነንለት ነው የምንተወው። ልክ ማይንዳቸው ላይ እኛንም እንደዛ ሆነን ነው የምንታያቸው። ፈጣሪ ስለሚያተርፈን ብቻ ነው ከእነሱ የምንተርፈው ባዴ ማለት ነው። ማንም ሲሆን ቢሆንም ጅብ ነው ይነዋት። ስለዚህ አታስመስሉ ባዴ ማለት ነው። የሌለ ማለማመጥ፣ የሌለ ማሽቆላመጥ፣ የሌለ ማቀባጠር፣ የሌለ ምናምን ነገር አታደርጉ ባዴ ማለት ነው። they never ever scare God ይነዋት። ለራሳቸው ብቻ ነው የሚያስቡት። ሰው ነው የሚፈሩት። በቃ ሰው ሲያስፈራራቸው ብቻ ነው የሚሰሙት። ናቲንግ አንዳንድ ሰው ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ልነግራችሁ የምፈልገው ነገር ማለት ነው እንደዛ ስለሆነ አንተ ደግሞ አሁን ትንሽ ነካክቶ ሲያተራምሱ ወይ አገርክን ሲያቃጥሉ ወይ ግማሹን ነካ ቢያደርጉ ማለት ነው ሙሉ በሙሉ ማለት ነው አንተን መደባለቅ ማለት ነው። እናንተን መደባለቅ አዝኖላችሁ አይደለም። አይስወርቱ ጋር ነው የምላችሁ። ሀዘኔታ የሚባል ነገር የላቸውም። ፈጣሪ ብቻ ነው የሚያተርፋቸው። ማንም የሚያተርፋቸው የለም። ስለዚህ ማለት ነው ሰዎቹ ቢተው እንኳን ማለት ነው አቅም ስለሌላቸው ከዚህ በላይ ማድረግ አቅም ስለሌላቸው ብቻ ነው የሚተዋቸው ባይ ማለት ነው። ስለዚህ ማለት ነው ሁሉም ሰው በዚህ ምድር ላይ ቆሞ የሚንቀሳቀሰው ሰው አይደለም። ሁሉም ሰው ለሁሉም ሰው ጥሩ ያስባል ማለት አይደለም። እንደን ዝም ብላችሁ ከፊት ለፊት ማለት ነው እንዲህ አይሆንም፣ በቃ እንዲህ አለችኝ፣ እኛን አትወደንም፣ ሴት አትወድም፣ ወንድ አትወድም፣ ምን አታደርግም፣ ምን አትሆንም ምናምን ቢሉኝ ማለት ነው ቢሏችሁ ማለት ነው ሰው አትነካኩ። መጀመሪያ ደረጃ ወይም ደግሞ ስለማዝንልን ብላችሁ ሰው አትነካኩ። ሰብአዊ መብቱን አክብሩለት። ከዛ ውጭ ግን እናንተ ህይወት ውስጥ አዝልቃችሁ አታስገቧችሁ ባዴ ማለት ነው። ለነገራችሁ የምፈልገው ነገር ማለት ነው እንትን ያ ሰው አንዴ ጠላለሁ ሰይፍ ጠላለሁ ቢሉ ማለት ነው ከእናንተ የሚያጎላችሁ ምንም ነገር የለም። መቼስ ወንድ ጠልታ ሳታገባ የምትቀር ሴት የለችም። ሴት ጠልተው ሳያገባ የሚቀር ወንድ የለም። ይህንን ነገር መረዳት አለባችሁ። አንደኛ ደረጃ እንጠላለን እያለ ነው የሚያገቡት። ስለዚህ ዶንት ኬር አባውት ደም። የእነርሱ ግል ህይወት ስለ እናንተ ጉዳይ አይደለም። they are not your business። ስራችሁን መስራት እንዴ ብላችሁ ስትሬት ወይ ስራችሁን መስራት ነው ያለባችሁ። ከዛ ውጭ የሚያገባቸው ምንም ነገር የለም። ይነውት ስለዚህ ልነግራችሁ የምፈልገው ነገር ማለት ነው ግድ ሊኖራችሁ አይገባም። ዝም ብላችሁ ማለት ነው ያልሆነ ነገር ሁሌ ግድ አይኖራችሁ። በቃ ግድ የለሽ ሆኑ። they are not your business ምንም ማለት አይደለም። በቃ ጥሎ አይቶ ማለፍ እንትን አድርጎ ማለፍ ሊኖራችሁ ይገባል። እንደሷው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው የጅቦች የውሾች ከእንደዛ አይነት ሰዎች መቀለጃ ከመሆን የሚያስጠላ ነገር የለም። ሴቶቹ አትነካኩኝ። ፈረንጆቹም ሌሎቹም ሶሻል ሚዲያ ላይ ኖራችሁ ሀብታም ሆናችሁ ታዋቂ ሆናችሁ አይ ዶንት ኬር ማለት ነው። ሀብ ናይደባዩ አይ ዶንት ኬር። እናንተን ስፈታፍት አልወለም። እናንተ ምን አደረጋችሁ፣ ምን ወጣችሁ፣ ምን ገባችሁ
አልልም። አይደለም ከራባዩ ጋይስ ማለት ነው። ምናልባት ሚዲያ ላይ እንትን ካላችሁ ማለት ነው ድሮ ያለፈ ነው። ግን ቢያልፍም ከእንደገና መታችሁ ደግሞ ከእንደገና ትበዘብዙኛላችሁ እኔ ዝም ካልኳችሁ ማለት ነው። አሁንም ባዴ ማለት ነው አንዳንድ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምክንያቱ እኔ ከመሬት አይደለም የተበቀልኩት ማለት ነው። አሁን ማናት ማን ሴት ናት ባዴ ማለት ነው እሷ እንዲህ ማድረግ አለባት ከነዚህ ጋር መሄድ የለብሽም። አሁን እኮ ለአብነት ባልኖርም ማለት ነው ኧረ እሷ አይመጥናትም አትመጥነውም ከተባለ ዳስዋ ይሄ ኮመንት ነው። ቆንጆ አይደለችም ቆንጆ ከተባለም ኮመንት ነው ይሄ። ግን ከዚህ ጋር ሄደች ከጥቁር አየች ነጭ አየች አረብ አየች እንትን አየች እንትን አደረገች እንትን አደረገች እንትን ተደረገ ከተባለ ይሄ ግዛት ነው፣ ክፉ አይን ነው ያላችሁ ባዴ ማለት ነው። ይሄ ቅሌት ነው፣ ውሸት ነው። ይሄ ጥሩ ነው፣ ይሄ በቃ እንደዛ ይሄኛው እንደዚህ አድርጎላት ነበረ፣ ይሄኛው እንደዚህ አስደርጎላት ነበረ፣ ይሄኛው አሁን እንደዚህ ናት፣ አሁን ይሄን አታደርግም ምናምን። ይሄ ቅሌት ነው፣ ማገባችሁ ነው ባዴ ማለት ነው። እኔ እኮ አሁን ወንዶች ላይ ገብቼ ማለት ነው ከእንደዛ ሴት ጋር መሄድ የለባትም እንደዚህ ስለሚያደርግ ደበረኝ፣ ከነዛ ሰዎች ጋር ስለሚያወራ ደበረኝ፣ እንትን ስለሚያደርግ ደበረኝ፣ የሚሰጠውን እንትን ብል ማለት ነው። ይሄ ቀፈት ቅሌት ነው ባዴ ማለት ነው። መቀፈፍ ነው ባዴ ማለት ነው። ግን ትምህርት ከሌላችሁ ተማሩ ባዴ ማለት ነው። ሰው ጋር መታችሁ በቃ አደንቅሻለሁ ፊኒሽ። አንቺ መተሽ ትከላከያታለሽ፣ አንቺ መተሽ ገንዘብ ታሳልፍላታለሽ፣ አንቺ መተሽ ስራ ታስፈጥሪላታለሽ፣ አንቺ መተሽ እንድታገባ ወጪ ታወጪላታለሽ፣ ምን ታደርግላታለሽ? what you do for she what you do for me and then እኔ እርዳታ ጠይቄያለሁ ወይ I said እኔ የኔ ታይም እርዳታ ጠይቄያለሁ። በእናታችሁ ገንዘብ እርዱኝ እና በእናታችሁ ደግሞ የሆነ ነገር ላደርግ ነው ገንዘብ እርዱኝ፣ ፍቅረኛ ይዣለሁ ገንዘብ እርዱኝ፣ ሜካፕ ጎሎኛል ገንዘብ እርዱኝ፣ በእናታችሁ ይሄንን ነገር አለኝ እንደዛ አድርጉልኝ ብዬ አላውቅም እኮ ነኝ። ራሳችሁን ቻለልኝ በሱ እርዱኝ ብቻ ነው የምላችሁ። እንደን ሰው ማለት ነው ውዶች፣ ለነገራችሁ የምፈልገው ነገር ማለት ነው ይሄ ነገር አለማወቅም አይደለም ንቀት ነው ባዴ ማለት ነው። ንቀት ከጎናችሁ ማንም ስለሌለ አሁን ተገኘ በቃ ምናምን ብላችሁ ማለት ነው አንዱ የሚነግራችሁ እየሰማችሁ ማለት ነው በቃ አሁን ብልጥ መጫወት ማለት ነው። አቴንሽን መሳብ ማለት ነው። ልቤን መስረቅ በቃ እኔ ሁሌም ባዲ ማለት ነው እንደዚህ እጄን አጣጥፌ እሷ አይ ብላልኝ ነበረች፣ እሷ ሲ ብላልኝ ነበረች፣ ሳዲሊ ብላልኝ ነበረች ብዬ ማለት ነው እድሜ ዘመኔን ባዲ ማለት ነው እናንተ እየተመለከትኩኝ እናንተን እየወደድኩኝ በቃ እናንተን እያመሰገንኩኝ ሴቶችዬ ፍቅሮችዬ ምናምን ነገር በቃ የሶሻል ሚዲያ ምናምን ነገር አንበጣ ህበይ ምናምን ነገር እያልኩኝ ለእናንተ ቁጭ ብዬ እናንተ ባሪያ እንደሆንላችሁ አይደለም የምትፈልጉት። አትመኙት ባዲ ማለት ሲያምራችሁ ይቀራል ባዲ ማለት ነው። ስለዚህ ማለት ነው ወንዶች ላይ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? አይ ዶንት ኬር አባውት ዩ ጋይስ። ስለዚህ ስራችሁን፣ ህይወታችሁን፣ ኑሮ አትነካኩኝ፣ አትበዘብዙኝ፣ አትበረብሩኝ። ትዳራችሁ ብትን 10 ጊዜ ማለት ነው 10 ጊዜ ተመልሶ ይበተናችሁ ማለት ነው። አይ ዶንት ኬር አባውት ዩ ጋይስ ማለት ነው። እንደዚህ ጥፍር እንትን ያለው ቆሻሻ እንኳን ሆናችሁ አትታዩኝም በጣም ማለት ነው። you know what I don't care about you guys። እኔ ምንም የምጠብቃቸው ምክንያት የለኝም፣ መራዳችሁ ምክንያት የለኝም፣ ስለናንተ ማወራበት ምክንያት የለኝም። አይ ዶንት ኬር አባውት ዩ ጋይስ። ስራዬ ከሆነ ምናልባት መንገዴ ላይ ከመጣችሁ ዳስ ዋይ ለሰው የሚገባውን ክብር ነው የሚሰጣችሁ ባዲ ማለት ነው። ነውት ምናልባት ስራዬ ውስጥ ሆኜ ስራዬ ላይ ከመጣችሁ፣ በሌላ በኩል ግን አይ ዶንት ኬር አባውት ዩ ጋይስ። ምንም ታዋቂ ብታውኑም ባዲ ማለት ነው እኔ አይቻችሁ ላልፋችሁ እችላለሁ፣ ምንም ሳትመስሉኝ ባዲ ማለት ነው። የኔ ምንነት ይሄ ነው። ስለዚህ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ የማይገባኝ መስላችሁ ዝም ስል ጊዜ አትነካኩኝ። እንዲሁ ዝም የሚል ሰው አደገኛ እንደሆነ ታውቁታላችሁ። ምክንያቱም ወደ ነገር ስለሚያውቅ ሲጀመር ለእኛ
ጥሩ ሴቶች ነን እንጂ ሴቶችን የምንወድ ባዲ ማለት ወይ ሴቶች ክብር የምንሰጥ ማለት ነው። ማንም ሴት ለሴት ክብር የምትሰጥ ሴት የለችም። አይስወጡ ጋር ነው የምላችሁ። በምቀኝነት አይን በቅናት ሁሌም በተንኮል ሁሌም ዳውን በማድረግ ይህንን አይሳካላት፣ አትሳካላት፣ አታደርግላት፣ አትደረግላት ይሁን ነገር እንትን ስም ያቀኙ ነው የሚውሉት ባዲ ሴቶቹ። አይስወጡ ጋር ነው የምላችሁ። ሁሌም ምቀኝነት ላይ ነው የሚውሉት ባዲ ማለት ነው። ጓደኛ የገዛ ጓደኛዋ የገዛ እናቷ ልጇን እንኳን ማለት ነው ነገሮቹ እንዳይሳካላት ብላ ነው የምትብለው ባዲ ማለት ነው። ይህ ነው። ስለዚህ ማለት ነው አይ ዶንት ኬር አባዩ ጋይስ ሌላ ነገር አውቃለሁ። ስለዚህ ሴቶችዬ ማለት ነው እኔ ከበዘበዛችሁኝ በላይ እንዳልበዘበዛችሁ ባዲ ማለት ነው አርፋችሁ ተቀምጦልኝ ባዲ ማለት ነው። ደስ ኢዝ ማይ ሂውማን ቢንግ ማይ ሂውማን ራይት እንደኔ ነገር ታች ሚ ሰላም ወራል አይደለም፣ ሰላምንም አይደለም። ውሾች ናችሁ ባዲ ማለት ነው። ጅቦች ናችሁ ባዲ ማለት ነው። ከሰው ከነጣንቱ የምትበሉ ውሾች ጅቦች ናችሁ ባዲ ማለት ነው። እንደን ሰው ማለት ነው። ወዱ ቻለ ነገራችሁን ፈለገ ነገር ምንድነው መሰላችሁ? እኔ ወደ ፈለኩት ሰው ዳይሬክት ላይ ነው የምሄደው። ካልሆነም አልሆነ ነው ባዲ ማለት ነው። መብቱ ነው። እኛ ስንት ሰው አባረናል በህይወታችን ማለት ነው። በፍላጎታቸው መጥቶ ማለት ነው። ስንት ሰው አባረናል። ብርቅ አይደለም ስላልፈለግናቸው ብቻ ማለት ነው። ስላልተመቹን ህይወታችን ውስጥ ማለት ነው። ፍቅረኛም ጓደኛም ልናደርጋቸው ስላልፈለግን ባዲ ማለት ነው። ህይወትም ኑሮም አላማችንም ወደዛ መንገድ ስላልሆነልንም የምናባራቸው ሰዎች አሉ ህይወታችን ባዲ ማለት ነው። ይነውት ስለዚህ አይ ዶንት ኬር አባውት ናቲንግ። ስለዚህ ማለት ነው ሰው ከርፉል ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምንም ማለት አይደለም ባዲ ማለት ነው። እኔ ብርቅ አይደለም። እንትን ብዙ ነገር እናውቃለን። ፈላጊ ያሉት ፈላጊ መምሰል ይፈልጋሉ። ፈላጊ የሚሆኑት ወይም ደግሞ ተፈላጊ መምሰል የሚፈልጉት ማለት ነው ሁሌም ለመልካም ነገር ላይ ሆን ይችላል። ለምንም ቢሆን ማለት ነው አይ ዶንት ኬር። በራሷ የምትተማመን ሴት ማለት ነው የሰው ቂጥ ላይ የሰው ብልት ላይ ስራ የላትም። ትዳሯን ነው የምትይዘው፣ ትዳሯን ነው የምታከብረው፣ ያ ባሏን ነው የምትንከባከበው። የስ ሶሻል ሚዲያ ላይ ወጣ ማለት ነው ያንዳት ምስኪን ቂጥና ብልት ምናምን ስትል አትውልም ባዲ ማለት ነው። እንደን ህይወት ውስጥ ማለት ነው እኔ ከስህተቴ እራሴ እማራለሁ። ይሳሳት ስህተት ጥሩ ነው አንዳንዴ ይነውት ስህተት ጥሩ ስለሆነ ከስህተቴ እራሴ እማራለሁ። ሰውን ዳውን በማድረግ ሰው በመገለል ሰው በመግፋት ዘረኛ በመሆን ሰው በማጨማለቅ ሰው በመጨፍለቅ የሰውን መዝረፍ የሰው እድል መቅማት ሰው መብላት ሰው መጠጣት ሰው መምሰል ሰው መስሎ ሰው መሸወድ እንደዛ አይነት ነገር አይደለም። እንትን የሚያደርግ ሰው የሚያስመስል ወይ ሰው የሚያደርግ አንተ የራስህ ህይወት ለራስህ እስክትሰጠህ ድረስ ማለት ነው ያንተ ጠኑና ማለት ነው የራስህን ህይወት መኖር አለበት ማለት ነው። ብትሳሳትም ዳስ ዋይ ናቲንግ ነው ፕሮብለም። ስለዚህ ብትሳሳት ምንም ችግር የለውም። የራስህን ህይወት መኖር አለበት። ኤቭሪቲንግ ዩ ኖ ዋት። ስለዚህ ማለት ነው ሴቶች እኔ ጋር መጣችሁ እንዴት አድርግ ያርጉላት አትበሉ ባዲ ማለት ነው። ቅሌታሞች ምድረ ቡዳዎች ምድረ ብድብዶች ባዲ ማለት ነው። በእናንተ ምክንያት ነው ይሄን ሀሊት ተቃየት ባዲ ማለት ነው። ቃፎዎች ባዲ ማለት ነው። ጅቦች ባዲ ማለት ነው። ቆረቆንዶ ማለት ነው። ማለት ሰጡ ባዲ ማለት ነው። እኔ የሆነ ነገር ከሚጠቀም ማለት ነው እናንተ ታበላሹት ነበረ ማለት ነው። ያንን ነገር ባዲ ማለት ነው። ውሾች ባዲ ማለት ነው። ለማያውቃችሁ ባዲ ማለት ነው። እንደን ሰው ለነገራችን የምፈልገው ነገር ማለት ነው የእናንተ እርዳታ እርግማን ነው የሚሆንብኝ ባዲ ማለት ነው። የእናንተ መርቃት እርግማን ነው። የእናንተ እርዳታ እርግማን ነው። የእናንተ ሁሉ ነገር እንደ እርግማን ነው የምቆጥረው ባዲ ማለት ነው። አይ ዶንት ዋንት ዩ ቱ ናቲንግ ኢቨንም ባዲ ማለት ነው። እኔ ሴት ሚያለው ባዲ ማለት ነው። ሴት እንዳልነካካ ሚያለው ነበር ኤቨር ባዲ ማለት ነው። በፍጹም እኔ በራሴ ተማምኜ ማለት ነው ሴት ያልነካም ባዲ ማለት ነው። እንዲሁ ባዲ ማለት ነው።
እንዲሁ ምናልባት የሆነ ነገር ከመጣኝ ባዲ ማለት ነው ለሴት የሆነ ነገር እንድናገር ከመጣኝ ማለት ነው እኔ ወክዬ ወንድ ነው ሊሰራልን ነው የማደርገው ባዲ ማለት ነው። ኢቭንም ዘመዶች፣ ቤተሰቦች ወይ ወንድሞቼ ወይ ሌሎቹ ባዲ ማለት ነው። አንተን ሰው ማለት ነው ሁሉ ቼሌ ነገራችን የሚፈልገው ነገር ማለት ነው ወደ እኔ መምጣት ስትፈልጉ ማለት ነው በወንድ በኩል ብቻ ነው የምታገኙ ባዲ ማለት ነው። በፍጹም በእኔ በኩል ስትሬት ላይ ልታገኙ ትችሉ። ሰው ልነገራችሁ የምፈልገው ነገር እንደ ወርልድ አሰልችታችሁኛል፣ ኦቨር አሰልችታችሁኛል። ግን እኔ እንደዚህ ስላችሁ ማለት ነው ከሴት ጋር ስራ አቆማለሁ፣ ኮሚኒኬት አቆማለሁ፣ አላወራም ማለት አይደለም። ኤኒዋን አወራለሁ። በስራ ጉዳይ ከሆነ በሲምፕል የምታወሩ ከሆነ ማውራት የምትፈልጉ ከሆነ አወራለሁ። ምን አገባችሁ እናት ቅሊታን ቅልቅላም ባዲ ማለት ነው። የዓለሚቷ ሴት ባዲ ማለት ስለ እኔ ቆሊት ብልት፣ ስለ እኔ ላይፍ፣ ስለ እኔ ነጭነት፣ ስለ ጥቁርነት፣ ስለ ምናምንነት የምታወሩት ምን አገባችሁ? ምን አገባችሁ? ምን አላችሁ? ሀው ዩ ካን ሀቭ ኮንፊደንስ ባዲ ማለት ነው አትሉም እንዴ? ተሰማል ልትሉ ነው። ኧረ ተሰማችሁ። ኧረ ተው እንጂ እንደን ሰው ማለት ነው። ወንዶች ልነግራችሁ የሚፈልገው ነገር ማለት ነው እኔ ሰው እስከሆንኩኝ ድረስ ከሰው ጋር አግባባለሁ። ሴትም እንትን ብትሆን ባዲ ማለት ነው ኢን ላይፍ አለ ባዲ ማለት ነው። እኔ ግን በጣም የምታበሽቆኝ እንዳይመስላችሁ። እኔ ከምንም አልቆጥራችሁም። ይነውት እኔ አቃቂ ጨዋታችሁ እስክትጨርሱ ብቻ ነው የምጠብቃችሁ ባዲ ማለት ነው። ምንም ስሜት አይሰማኝም። ምንም አይነት ስሜት አይሰማኝም በምታደርጉት ድርጊታችሁ ባዲ ማለት ነው። ከኔ በታች እንደሆናችሁ ብቻ ነው የማውቀው። እንደርሶ ከኔ በታች ስለሆናችሁ በታችነት ስሜት እንዳይሰማችሁ ብላችሁ ነው እንደዛ የምታደርጉት። ስለዚህ ማለት ነው አንዳንዴ ሙድ መያዝ ምናምን የምትፈልጉ ሰዎች ማለት ነው ስለዚህ ብትይዙ ማይሆን ኬር እኔ ምን እላችኋለሁ? ራሳችሁ እኮ ናችሁ ቡንቅስ ቡንቅር የምታደርጉኝ በደይ ማለት ነው። ስለዚህ ለስራ ከሆነ እኔ ቨሪ ሪስፔክትፉል ስራዬን እሰራለሁ። ሌላ ነገርም ነገር ላይ ቁም ነገር ታይም ላይ ደግሞ ከማንም ሰው ጋር ቁም ነገር አውርቼ ነው የምሄደው ባዴ ማለት ነው። አኒሞር ግን በቃ ሴቶቹ ማለት ነው በኃይላችሁ የሆነ ነገር የምታደርጉ ሰዎች ማለት ነው እኔ ወንድ ነው የምወክልባቸው ባዴ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራቸው የሚፈልገው ነገር ማለት ነው በተለይ ማለት ነው ብዙ ነገር እያለ መናገር ያለባችሁ ነገር ምናምን ነገር ማለት ነው ወደ ጎረቤት ወደ እንትን ዲሃለች እንዴት ተደረገ እንዳታደረገ የምትሉ ሰዎች በፍጹም አልሰማችሁ። እኔ ልታረሙኝ አትችሉም። ለማስመሰል ነው ከኔ መቀደም እንፈልጋችሁ አይደለም። እንዴት አድርገ እኔ የማደርገውን ነገር ከኔ መቅደም ነው ያደርጋው ይበላችሁ። ስለዚህ እኔ ደግሞ እንደዛ ነው የምላችሁ። ኢቭንም ያላሰባችሁትን ነገር ነው የምላችሁ። ስለዚህ ከኔ ህይወት መውጣት አለባችሁ። ዊዝ አውት ከበለኩኝ በቁልቁላፋ ይደፋ ባዲ ማለት ነው። ከእናንተ በላይ በቁልቁላፋ የደፋችሁኝ ሰዎች የሉምና የፈለኩትን ማድረግ የፈለኩትን ባደርግም ባዲ ማለት ነው ዊዳውት ዴይ አር ኖት ዩር ቢዝነስ። የፈለኩትን ነገር አደርጋለሁ። ስለዚህ ማለት ነው እንተዋወቃለን ግን እንመያየጣለን ነው እንተዋወቃለን እና እንመያየጣለን ነው የሚባለው። እንደዛ ነው ባዲ ማለት ነው። ስለዚህ እኔ ለቀቅ ፍቅር ፈልጌ ነው በቃ እኔ ልጠላኝ አይገባም እንደዚህ ሊሆን ነው ምናምን እያላችሁ የምትመጡት እኔ ልጠላችሁ ልወዳችሁ እናንተ ላይ ጊዜ የማሳልፈው ጊዜ የለም። እናንተ ላይ ምንም የሚያሳልፈው ጊዜ የለም ባዲ ማለት ነው። ስለዚህ አሁን ያላችሁ ምን ሰዎች ማለት ነው ዝንጥን አድርጌ ነው የምልካችሁ ባዲ ማለት ነው። ለቀብጣችሁ ያሽቋራምጣችሁ መስራችሁን አይደለም ልዘላልጣችሁ ነው ባዲ ማለት ነው። ዝልጥ ነው የማደርጋችሁ ባዲ ማለት ነው። መብቴ ነው። አትምጡብኝ ባዲ ማለት ነው። ነው ህፃናቶች ምንድረ እከካሞች ፈጣሪ ያለ ጨዋታችሁ አልቀም ትናችሁ አልቀም መተታችሁ አልቀም
ጅብነታችሁ አልቅ፣ ምናችሁ አልቅ። ምን አይነት ሴቶች ናቸው? እንዲሁ በቃ እዚህ ምድር ላይ የተፈጠራችሁ ሴቶች፣ በተለይ ነገ ዓመት መጡ ሴቶች አስወርቱ ጋር ነው የምላችሁ። ወንዶቹም ቆሺ ናቸው። በቃ ላይ ቆሺ ውጭ ባዲ ማለት ልክ ልካችሁ ነው የምነግራችሁ። ባዲ ማለት ነው ቆሻሻ ስራ የምትሰሩት ባዲ ማለት ነው። ሴት ግን ለዘላለም አለዋን ታማርር ትኖራለች። ደርሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ማለት ነው። አሁን ወንድ ሆናችሁ ደግሞ ሁሌ ስታማርሩ ትናቃላችሁ። ከወንድ በታች ናችሁ። ወንድ ልጅ አወራም ኮራ ነው የሚለው ባዲ ማለት ነው። ስለ አረብ አወራም፣ ስለ እንትን አወራም፣ ስለ እንትን አወራም ኮራ ነው ማለት ያለባችሁ። አሁን ባዲ ማለት ነው መኩራት በሌለበት ነገር ላይ ከጠረጴዛ ስር ይደበቃሉ። ኮራ ማለት ባለባቸው ነገር ላይ ግን እንትን ያደርጋሉ ባዲ ማለት ነው። ይቀላሉ ባዲ ማለት ነው። ይላሉ ባዲ ማለት ነው። እንትን እኔ ከፈለኩኝ ጥቁር ይናገር፣ ከፈለኩኝ ነጭ ይናገር፣ ከፈለኩኝ በጣም ገርም የሚሉኝ እኮ አሁን የአፍሪካዊ እንትን አደረግሽ፣ አፍሪካዊ ረዳሽ፣ ሀበሻዊ ረዳሽ፣ እንትን አደረግሽ። ከቆዳ ጋር ያላችሁ ነገር ምንድን ነው? ደስዋይ ምንድን ነው ባዲ ማለት ነው። ብዙ ነጭ ሀበሻ እኮ አለ በቆዳ እኮ ሆነ ባደወይ ማለት ነው። ብዙ እንደሷይ ቆንጆ አፍሪካኖችም አሉ። እንደን ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ያለሁበት ህይወት ተስፋ ኮምፕሊትሊ የሚያደርጉትን ነገር ማለት ነው። የኔ ኬዝ ያዙት ሀበሻ ናቸው። እንዲሁም ማለት ነው እንደዚህ ሶማሊ ባዲ ማለት ነው። ታችሁታል ባዲ ማለት ነው። እቺ ሶማሊ ምን ያህል ትንቀላቀላለች፣ ምን ያህል እንደፈለገች እኔ ላይ ታደርጋለች፣ የፈለገችውን ነገር እያደረገች ማለት ነው። እዚህ ያሉትን እንኳን ማለት ነው እሷን እንኳን ማስቀንጠን አልፈለጉም። ግን አስመሳዮች መሆናቸውን ኢንሞር ልንገራቸው። እነዚህ ሰዎች ኢንሞር አስመሳዮች በመሆናቸው ማለት ነው እሷን እንኳን ባዲ ማለት ነው ለራሳቸው እንኳን ባዲ ማለት ነው ባግራንዳቸው ስለሆነች ማለት ነው ከኔ ሊያስወጧት አልቻሉም። ባዲ ማለት ለራሳቸው እንኳን ባዲ ማለት ነው እንደዛ ማድረጉ እንኳን ሳይችሉ ባዲ ማለት ነው ስለኔ ላይ እንትን አደረገ። አፍሪካዊ ረዳች፣ አፍሪካዊ ተናገረች፣ እንትን አደረገች። ሲጀመር ከአፍሪካ ውጭ ማን ከኔ ጋር ተቀምጦ አውቋልና ነው። አሁን እዚህ ባዲ ማለት ነው መጀመሪያ ኡጋንዳ ውስጥ ተቀምጦ ማለት ነው አሜሪካ ምናምን ነገር ፖስት ያደረኩ ነበር። ከመጀመሪያው ነው ቆሌቱ የነበረውና በቃ እንደ ማይክል ጃክሰን ራሷን ቀየራች፣ ላጭ አደረጋች። በቃ ነጭ ማድረግ ትፈልጋለች፣ በቃ ነጭ ነኝ ትላለች ምናምን ነገር አለች ማለት ነው። አንድ ሀበሻ ነበረችና ስዊስ ላይ ለካስ ከኔ ጋር የነበረችው ኡጋንዳዊም ለካ ለዛ ነበረ ባዲ ማለት ነው። እንደን ሰው ማለት ነው ወንዶች ሊነግራቸው የምፈልገው ነገር ማለት ነው ምናልባትም ከነዚህ ሰዎች ጋር ስለኔ የሚያስቡ ከሆነ ወደ ኡጋንዳ ሪፖርት ያደርጉና ኡጋንዳ ትምጣላቸውና ከኡጋንዳ ጋር ይግባቡ ጋር እያሉ ማለት ነው። እንደን ሰው ማለት ነው ወንዶች ሊነግራቸው የምፈልገው ነገር ማለት ነው። በሌላ በኩል በሌላ ነገር እያደረጋቸው አታስመስሉ ባዲ ማለት ነው። ቅሌታችሁ ኦቨር ነው። አሁን በውስጥ ለውስጥ ምንም የማያደርጉ ሰዎች ማድረግ ስለማይችል አይደለም፣ ሌላ ስስታሞች ስለሆኑ ኤኒሞር ጥቅም ስለሚፈልጉ ምንም አይናገሩም፣ ምንም አያደርጉም። ግን ደግሞ ኤቭሪቲንግ የሚሆነውን ነገር ያውቃሉ፣ ሊሆን የሚችለውን ነገር ያውቃሉ። ኤቭሪቲንግ ድርጊትም በእነርሱ ዘንድ ነው የሚንቀሳቀሰው እና ወይም ደግሞ ሲንቀሳቀስ ለእነርሱ አመች ሲሆን ነው ዝም የሚሉት። ሀገራቸው ላይ ማለት ነው ሀገሪቷ የሚያጠቃ ነገር እያዩ ዝም የሚል ሀገር ሰው የለም። ይናወት ይህንን ነገር ማወቅ አለባቸው። እኔ ማንም ላጣላ ብዬ አይደለም፣ ግን አይናችሁን ግለጡ። ኢቭን እንኳን እንኳን ጭንቅላታችን ተደፍነዋል፣ ብዙ ነገር ሆኗል። ኢቭን አይን አያመመኝ ነው፣ ብዙ ነገር አለ። እንደዛ ቢሆንም ባይ ማለት ነው እኔ ከማሰብ ወደኋላ አሁን ብዬ አላቅም። ስለዚህ ማለት ነው ዝም ብላችሁ ዙሪያ ጥምጥም አትሄዱ። ያየው ነገር ስትሬት እመኑ እንዴ እመኑ በቃ። እኛ ደግሞ እያስመሰላችሁ ያላችሁ ነው የሚመስለኝ ሳምታይምስ ባዲ ማለት ነው። ማለት እኔ በግነኝ እንዴ ሁሌም ጥሩ ነገር በሌለበት ጥሩ ነገር የማስበው ባዲ ማለት ነው። እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ መረዳት አለባችሁ፣ መረዳት ያለባችሁ ነገር ባዲ ማለት ነው።
ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ተስፋ መቁረጥ አለባችሁ። ተስፋ ከማይሰጣችሁ ሰው ጋር ተስፋ አትጠብቁ። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ ማንም ዘረኛ አይደለም፣ ማንም ከሀገር ይውጣ ከሀገራችን ይውጣ ቆሻሻ ይጥፋ ምናምን የሚል አይደለም። ግን ማለት ነው ላይክ እየተጠቀሙበት ነው ባዲ ማለት ነው። እነርሱም ስደተኛም ላይክ ሰራተኛ ይሆናል ብዙ ነገር ባዲ ማለት ነው። ሁሉንም ነገር የሚያደርገው በሰራተኛ ነው ሁሉንም ነገር የሚያስደርጉት። ግን ምን አለ መሰላችሁ እኔ ልነግራችሁ የምፈልገው ነገር ማለት ነው እዚህ ማለት ነው እኔ ሞር አባቴ ይጠሉታል። አንዳንድ አረቦች አሉና በቃ አይናቸው በጨው አጥቦ ማለት ነው እኔ ልወዳቸው እንተታ ዋይ ቶልድ ሚ አሁን በቃ እኔ አገራቸው ቡንቆስ ትበል ቡንቆር ትበል ትቃጠል ትጥፋ ብላቸው ኑሮ እና እኔን የሚሉኝን ነገር ማለት ወይ ወደዛ ምናምን ነገር የራሱ ጉዳይ ምናምን እንደሚሉኝ ማለት ነው ብላቸው ኑሮ ኢቭን ለራሴ ያላቆም ባዴ ማለት ነው። እኔ በራሴ ቢል ችግር የለውም ባዴ ማለት ነው። እነርሱ ግን ማን ቤት ናቸው እና ስለሚያውቁኝ ነው ይህን ያህል የሚደፍሩኝ ባዴ ማለት ነው። እንዲሁ በቃ እኔ ኢቭንም በቃ የትኛውንም ቦታ ኬቨን ወይም ደግሞ በቃ የሱ ነገርም በቃ አሜሪካ ምንም ነገር መጠቀም እንደሌለብኝ ነው የሚነግረኝ። መሄድም እንደሌለብኝ በቃ እዚህ እንደሚሻል ምናምን ነገር ነው የሚነግሩኝ። እና በቃ ከዛ በኋላ ግጭት ይፈጠራል ባይደዊ ማለት ነው። አሜሪካ የራሷ ጉዳይ አሜሪካናት ምናምን ነገር ይላሉ ባይደ ማለት ነው። አንተ ለኔ ምን ላድርግላቸው ላንጨበጭበላቸው ነው የሚፈልጉት ባዲ ማለት ነው። እኔ ቅድመ ዘመን ግብቻ አላውቅም ብሄድ ደስ ይለኛል እንደን ሰው ማለት ነው። እኔ ቢጠላም ኢቭን እንኳን ጥላቻ ቢኖረኝም ባዲ ማለት ነው። አሁን ቤተሰቦቻቸውን አባታቸውን እናታቸውን የሚጠሉ ብዙ ሰዎች አሉ ባዲ ማለት ነው። እንትን እኔ ዝም ብዬ ከባዶ ተነስቼ እነርሱን አይደለም ለማንም ሰው አልጠላ አልችልም። ግን ደግሞ ቢጠላቸው ባዲ ማለት ነው እኔ የምለው ነገር አለ ማለት ነው። አሁን ሊያደርጉልኝ የሚገባቸው ነገር ብዙ ነገር ያላደርጉልኝ ነገር አለ የሚለው ነገር አለ። ቢሆንም ግን እኔ ባዲ ማለት ነው እነርሱ ሰላም ከሰጡኝ ባሉበት ሰላም የሚኖሩ ማለት ነው ፈጣሪ ካለ እንገናኛለን። እንደምንገናኝ በርግጥ ላይ ብዬ ምንም አልልም ባዲ ማለት ነው። ግን ማለት ነው ግን ባሉበት ሰላም ይሁኑ ባዲ ማለት ነው። አሁን ዝም ብለው ለማይሆን ነገር ግጭት ምናምን ነገር ተፈጥሮ ማለት ነው ጉዳት ውስጥ ከሚገቡ እና ችግር ውስጥ ከሚገቡ በሰላም ባሉበት ቦታ በሰላም ይኖሩ ብቻ ነው የምለው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ከዛ ስለሆነ ማለት ነው እና ብዙ ጥፋቶችም ያጠፋሉ፣ ብዙ ነገር ያደርጋሉ፣ ብዙ ነገር ያስደርጋሉ፣ ብዙ ነገር እኔ ላይ የሚያደርጋሉ ባዲ ማለት ነው። እንደን እሱንም ከሀገር ጋር በተያያዘ ከአባቴ ጋር በተያያዘ ነገር እኔ ላይ መቀለድም ስለሚፈልጉ እንደሚፈልጉትን ያክል ሊሳካላቸው ስላልቻለ የሚሉትንና የሚያደርጉትን ነገር አለ ባዴ ማለት ነው እንጂ እኔ ባዴ ማለት ነው በንዴት ነው እንጂ የተናገርኩትን ነገር ማለት ነው። ማንም ከቢወጣ ምንም ቢወጣ ማለት ነው አረብም ቢሆን ሌላም ቢሆን ከሀገር ይውጣ አይውጣ አያገባኝም ባዴ ማለት ነው። እንዲሁም ታውቁታላችሁ ማለት ነው። እንዲሁ አይሶርቱ ጋር ነው የምላችሁ። እናንተም ዝም አትበሉና ላይክ መልሱላቸው ነው ያልኩት። ኢቭንም ባዲ ማለት ነው አይሶርቱ ጋር ነው የምላችሁ። እንዴ የኔ ያህል ከሆነማ እናም ማለት ነው እኔ ዶናልድ ትራምፕ የሚሰራውን ስራ ማለት ነው አይሶርቱ ጋር ነው የምላችሁ። ኢቭንም ባዲ ማለት ነው አባቴንም ቢሰራ ሰው ኤግዛክትሊ ማለት ነው አንድ ሀገር ሰው ባዲ ማለት ነው ይወክላቸዋል። ባዲ ማለት አባቴን ይወክለዋል ባዲ ማለት ነው እንደ ሀገር እነሱ ፕሬዝዳንት ናቸው። ክቡር ዶናልድ ትራምፕ ባዲ ማለት ነው ፕሬዝዳንት ናቸው። ግን አባቴ ኖርማል ጀስት በጣም ታዋቂ ነው፣ ፌመስ ነው ባዲ ማለት ነው። እንደን እሱ በጣም ፌመስ ስለሆነ ደግሞ እዚህ የሆነ ነገር እኔ ላይ የሆነ እርዳታ ለመስጠት ሰው ኢዝ ነው በጣም ባዲ ማለት ነው። እንዲሁም በጣም የሚገርማቸው ነገር እንደዛ ፌመስ እያለ እንኳን እኔ መጠየቅ ነገሮችን ከመጠያየቅ ወደ ኋላ ይልም ይባላል ባዲ ማለት ነው። እንደዛ እያለ ማለት ነው ሰዎቹ ጥቅም ስለሚያሳሳቸው ነው ባዲ ማለት ነው፣ የሚሳሳቸው ነው ባዲ ማለት ነው። ስለዚህ እሱን ነገር አውቃችሁ ማለት ነው የሚሆነውን ነገር እሱ የራሱ ህይወት አለው፣ እናቴም የራሷ ህይወት አለች። ከህይወቴ ውጭ ናቸው ባዲ አይደለ አሁን። ስለዚህ አሁን ወይ ስራዬ ላይ ወይ ህይወቴ ላይ ወይ ሁሉንም ነገር ላይ የሚገቡት ምን አገባቸውና ነው ባዲ ማለት ነው። አሁን እኔ ነኝ ኃጢአተኛ ወይስ እናቴ ናት ኃጢአተኛ? እውነት ለመናገር እናቴ ናት ኃጢአተኛ።
አባቴ ነው ኃጢአተኛ፣ እኔ ነኝ ኃጢአተኛ። አባቴ ነው ኃጢአተኛ ይነወት በእነርሱ ድርግት ነው እንጂ እኔ የተወለድኩት እኔ አይደለሁም፣ ራሴ አይደለሁም ያደረኩት። መሳደብም አይደለም መግደልም አለ። እኔ የፈለጉትን ልናገራት እችላለሁ። እናቴ ባዴ ማለት ነው። እናቴም አይደለሽም ቆሻሻ ባዴ ማለት ነው። ምድረ ቡዳ ባዴ ማለት ነው። ቆንዳ ቆንዶ ባዴ ማለት ነው። ስለዚህ እኔ ውስጥ እየገባች ልረብሸኝ አይገባም። ያጎቴ ሚስት እንደሆነች ማለት ነው። ዝም ብለሽ ጦንቀይ ባለው ማለት ነው። ጦንቃይ ቡዳ ዘር ማለት ነው። መንፈስ አከሰ አረሜ እሷም ያጎቴ ልጅም እንደዛው ባዴ ማለት ነው። አንድ ስራ ፌት ማለት ነው። ዝም ብለሽ ግብሽን ብዬ ነው የምላቸው ባዴ ማለት ነው። ለዛው ማለት ደግሞ ክርስቲያን ምናምን ይላል። ዝም ብላችሁ ምግባቸውን ብሎ ባዴ ማለት ነው። ስለ ክርስቲያን ስለምናምን የምታውቁት ነገር የለም አይደለም። ለአመታት እንኳን 100 ዓመት እንኳን ተምራችሁ ደንቆሮ ናችሁ። ጭንቅላታችሁ ሊገባችሁ አይችልም ባዴ ማለት ነው። ምድረ ቆንዶ ባዴ ማለት ነው። ሰዎች እንትን ያደረጉኝ ባዴ ማለት ነው። እንደ ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አትረብሹኝ ባዴ ማለት ነው። እኔ ምን ባደረግኩኝ ነው? ምን ባልኩኝ ነው ባዴ ማለት ነው። ሴቱ ያየረገጠችኝ ሽሮላ አድርጋት ይገባኛል ማለት ነው። እቺ ቆረቆንዶ እቺ ቆፎ እንዴ! እናትነት እኮ ሌላ ነው ባዴ ማለት ነው። እናትነት እንደዛ ነው እንዴ? እኔ አልወልድም ባዴ ማለት ነው። እንዲሁ እንደ እናትነት እንደርሷ ከሆነ እኔ ልጅ አልወልድም። በህይወት ዊዛውታ ልጅ አልወልድም እንዴ! እናትነት እንደዛ አይደለም ባዴ ማለት ነው። እኔን እኮ በፍጹም ሊነካኩኝ እኮ ነበር የማይገባቸው ሰዎቹ ባዴ ማለት ነው። ገርማችሁ ማለት ነው። አንድ ሰው ማለት ነው ልላችሁ የምፈልገው ነገር ማለት ነው። ስለዚህ ማመን አለባችሁ። ብዙ ችክ አትበሉ ባዴ ማለት ነው። ስለ ፍቅር እንዳወራው ባዴ ማለት ነው። አይደል አላውቅም የማን እንደሚሆን እንዴት እንደሚሆን ዳስዋይ ባዴ ማለት ነው። ምንም ችግር የለውም ባዴ ማለት ነው። ሰው ወዶቼ እኔ ብዙ አድካሚ አይደለሁም፣ ድካምም አልወድም ይነዋት። ስለዚህ ማለት ነው ያው ሁሉም ነገር እንዳለ ነው የሚቀጥለው ማለት ነው። በጌታ በኢየሱስ ክርስቶስ ስም ባዴ ማለት ነው። እኔ ፕሮቴስታንታዊ ነኝ ባዴ ማለት ነው። የፕሮቴስታንት እምነት ተከታይ ነኝ ባዴ ማለት ነው። እኔ ጸሎት አላዘወትርም። በቃ ፈጣሪን ግን አልረሳም። ሃይማኖት አውቃለሁ፣ አምናለሁ፣ ኤቭሪቲንግ ባዴ ማለት ነው። ጾም እንደየወቅት ነው ባዴ ማለት ነው። ሳምታይምስ ጾማለሁ፣ ሳምታይምስ አልጾምም። አሁን ግን ጾመኛ አይደለም። ሰው ማለት ነው ወንዶች ልነግራችሁ የሚፈልገው ነገር ማለት ነው ጸሎት እንደሆነ ጾም እንደሆነ ራሳችሁ ጸልዩ፣ ራሳችሁ ጾሙ፣ ራሳችሁ ሁሉም አይነት ማድረግ አለባችሁ። እንደዚህ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እናንተ የሰይጣን ተገዢ እንዳትሆኑ ባዴ ማለት ሰው ከፉል መጠንቀቅ አለባችሁ። እንደን ያው በቃ ምንም አዲስ ነገር የለም። ምንም አዲስ ኮሚኒኬት ከማደርገው ሰው የለም። ምንም ነገር የለም ባዴ ማለት ነው። አሁን እኔ ድሮ ሚዲያ ላይ በጣም ያስመሰል ነው ፍቅረኛሞች እንደሆነ ባዴ ማለት እሱን እየተቀባበለኝ ያስመሰለ ነበረ ከኔ ጋር ማለት ነው። ሞስትሊ ማለት ነው ሉቃስ አዝዋይ ፈርስት ታይም ሚዲያ ላይ ያወቅኩት ባዴ ማለት ነው። ከዛ ታይለርም አዎ በጣም ጎበዝ ነው ባዴ ማለት ነው። ምናምን ባዴ ማለት ነው። እኔ ችግር የለብኝም ባዴ ማለት ነው። እነርሱ ግን ፒስ በሆነ ሳይሆን በቃ የሆነ ችግር ፈጣሪዎች ናቸው ባዴ ማለት ነው። አንዳንዶቹ ደህና ናቸው፣ አንዳንዶቹ ችግር ፈጣሪ ናቸው እና እኔ ብዙ ችግር አልፈጥረም ባዴ ማለት ነው ውዶቼ። ለኔ ያልሆነውን ነገር ለኔ አይደለም ብዬ ምንም አይመስለኝም። ፊናሊ አንድ ቀን የዚህ ጀርመን ስላለ ምናልባት ያብዘኛል ብዬ አስባለሁ። በቃ ትልቅ እንግዳ እየመጣ ነው፣ ፈረንጅ እየመጣች ነው፣ ሰው ምናምን ምግር ብለው እባብ ምናምን
ጠበቅ ምናምን ኦሪጂናል የፈረንጅ ምግብ የምትሉት አይደለም እንደሱ አይደለም ምናምን ነገር ምን አደርግ ይመስለኛል ባይ ከነመረቁ ምናምን ጋብዘኝ ይሆናል ብዬ አስባለሁ። ኦ ማይ ጋሽ ከዛ ማለት ነው እሱ ያለ ባዲ ማለት ነው። ግን እንዳልኳችሁ ማለት ነው አሁን የልብ ምታት ምናምን አልወድም ባዲ ማለት ነው። አድራሻዬ ስለምታውቅ ባዲ ማለት ነው። ኤኒዋን መምጣችሁ ማለት ነው። ኮሽን መጠየቅ የምትፈልጉትን ሰዎች ማለት ነው ልጠይቁኝ ትችላላችሁ። አሁን በጣም ህልመኞች ደግሞ ባይተውይ ማለት ነው አለሙ መቸስ አለሙ ችግር የለም ባዴ ማለት ነው። እናውቃቸዋለን ለማያውቃቸው ሰው እንጂ እኛ እናውቃቸዋለን ባዴ ማለት ነው። አንድን ሰው ልነግራቸው የምፈልገው ነገር ማለት ነው ህይወታችሁን አድሱ። ለእናንተ ያለው ሰው ፈጣሪ ከእናንተ አይለየውም ባዴ ማለት ነው። ስለዚህ እኔ ምንም እንትን የምልበት ነገር የለም ባዴ ማለት ነው። በቃ የትኛውንም ህይወት ባዴ ማለት ነው። በተለይ ረብሻ የሌለበትን ህይወት ባዴ ማለት ነው እንዳለመድኩት ባዴ ማለት ነው። አሁን ያለመድኩት የሴቶችን ጫጫታ እንደዚህ ብልት ቅጥ ምናምን በቃ ከዛ ጋር ከዚህ ጋር ማለት ነው። በቃ ደስ ወይ ኮንፊዝ የሚያደርግ ማለት ነው። ከዛ ጋር መሄድ አለበት፣ ከዚህ ጋር ታናገር፣ ከዚህ ትውጣ፣ ከዚህ ትግባ፣ ምንም በማያደርጉልሽ ነገር ላይ ይሄን ያህል ጫጫታ ምናምን ጭንቀት ያደርግ ይፈጥርብኛል ባዴ ማለት ነው። ስለዚህ እንደዛ አይነት ነገር አልፈልግም ባዴ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ ስለሆነ እሱን ነገር ከቀረልኝ ማለት ነው በቃ የምኖረው ህይወት አሚን ብዬ ነው መቀበለው ባዴ ማለት ነው። ፍቅርም ትዳርም ተፈጣሪ ነው ሁሌ እንደምላችሁ ባዴ ማለት ነው። ፈጣሪ የሰጠኝን እንቀበለዋለሁ ባዴ ማለት ነው። አንተን የምመኘውን ነገር ማለት ነው። አሁን በጣም ከወንድ ጎን ነበርኩኝ የሚል ከሆነ ምን አይነት ወንድ ይመችኛል ማለት ነው? እንደ ሙስሊም እንደ ሉቃስ አይነት ማለት ነው። በቃ ስፖርተኛ ማለት ነው። አሁን ስፖርተኛ ሆኖ አንዳንድ ስፖርተኞች በቃ የማስቡበት ስፖርተኞች አሉ። የሳባችሁ ሰው ከሳባችሁ ማለት ነው እናንተን የሳባችሁ ሰው ለእናንተ ደግሞ የሚሰባችሁ ከሆነ ደስ ይላል ባዴ ማለት ነው። እንደንሱ በተለይ አልጋ ላይ እንደነገርኳቸው ማለት ነው አልጋ ማፍረስ ላይ በጣም ነው የሚመቸኝ ማለት ነው። አሁን በቃ እኔ በቃ እንትን ለዋጣው ነው ባዴ ማለት ነው። ድሮ በጣም ነበር መንቀናው እና ማለት ነው ያልጋቸው ሲያፈርሱ ምናምን ነገር ማለት ነው። ያ ደግሞ እንደዛ ስናደርግ ማለት ነው እኔ ደግሞ ሰለም ወዴት እየሄድን ነው ምናምን ነገር ስለው አይዞሽ መንግስተ ሰማይ እየገባን ነው። ሰዎቹ እንዴት እንደሚያናዱ ታውቁታላችሁ። አንዳንዴ ማለት ነው የሆነ ያላሰብከው መልስ ነው የሚነግሩ ማለት ነው።